የምኖረው ካናዳ ነው። እድሜ 33 ነው። አግብቼ አላውቅም። ምንም ነገር የለም፣ ሁሉ ሰላም ነው ብላለች። መስፈርቴ ካናዳ የሚኖር ማንኛችን እንደሆነ አላውቅም። ልትድረን ነው ብቻ ጥሩነቱ ካናዳ መኖራችን ነው። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ውድ የዩቲዩብ ቤተሰቦቼ፣ እንግዲህ ባለፈው እንደነገርኳችሁ በሌላ ቪዲዮ ተመልሻለሁ። እንዴት ናችሁ? እንዴት አለፈ ቀናቶቻችሁ? እስቲ ቆይ ፕሮግራሙን ከመጀመራችን በፊት አንድ ቪዲዮ ተመልክተን እንመለስ። ወንድ ልጅ ካፈቀራት ለሌወናሃር የኔ ትሆናለች ብሎ ከለመናት ሴት ጋር እንጂ ገንዘብ ከሰጠችው ከተንከባከበችው ሴት ጋር ከምታፈቅረው ሴት ጋር መኖር አይፈልግም። ወንድ ልጅ አፍቅሮ ሲኖር ደስ ይላል። ወንድ ልጅ ዝቅ የሚለው ለሚያፈቅራት ሴት ብቻ ነው። ገንዘባችሁን ሰጣችሁ፣ ጊዜያችሁን አባክናችሁ አግብታችሁ ባላችሁ ደግሞ ያ ሰውዬ ባል አልሆን ብሎ ጥሏችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የዛሬ መስፈርታችን ትንሽ ወጣ ያለ ነው። እህቴ የምኖረው ካናዳ ነው። እድሜ 33 ነው። አግብቼ አላውቅም። ምንም ነገር የለም፣ ሁሉ ሰላም ነው ብላለች። መስፈርቴ ካናዳ የሚኖር እድሜ ከ35 እስከ 45 የሆነ አግብቶ ቢያቅ። ያው እንግዲህ ቪዲዮን እንዳያችሁት ነው ማለት። አሁን ይሄ ምንድን ነው? ምንድን ነው አድርጎ ምንድነው እያስተላለፍን ያለ ነው? በተለይ ሁለተኛው ቪዲዮ ማለት በጣም አሁን ይሄ በጣም ትንሽ ኢሹ ነው፣ በጣም ቀላል ነገር ነው። ግን የሰው ህይወት የሚያመሰቃቅል ተግባራቶች የምታደርጉ ሰዎች አላችሁና ፕሊስ ለላይክ ብለን ገንዘብ ለማግኘት ብለን ብዙ ነገር እናጣለን። ቀላል ነገር አይደለም። አሁን ይሄ በጣም ቀላል ነገር ነው። ማንኛችን እንደሆነ አላውቅም። ልትድረን ነው ብቻ ጥሩነቱ ካናዳ መኖራችን ነው። ግን በዚህ አጋጣሚ ቪዲዮ ኤዲት ያደረጋችሁትን ሰዎች ካናዳ መኖራችንን ተመችቶናል። ትንሽ የእድሜዋን ነገር ግን አበዛችኋት። እንዴት ለትዳር የሚሆን ሰው ነው ካናዳ የሚኖር ሰው ነገሩ ረጅም ጊዜ ነው የሚቆየው ብላችሁ ነው? ወደ ይሄ እንኳን ለቀልድ ነው። ግን ወደ ቁም ነገሩ ስንመለስ ትክክል አይደለም። የሰው ልጅ ብዙ ነገሮች ውስጥ ያሉ ሰዎች አሉ። በተለይ ብዙ ጊዜ የምናስተውለው ታዋቂ ሰዎች ላይ የሚሰራው ነገር ትክክል አይደለም። ይሄ በጣም ቀላል ነገር ነው። ትዳር ምናምን ኦኬ የሚፈታ ነገር ነው። ግን ሞተዋል፣ ታሟል ምናምን ተብሎ ብዙ ጊዜ ሲለጠፋ ያለው ሶሻል ሚዲያ ላይ እና እኛ ቀለል አድርገን ያደረግነው ነገር የዛ ሰው ህይወት ላይ ትልቅ ተጽዕኖ ነው የሚፈጥረው። እንደዚህ ቀላል ነገር አይደለም። ያ ሰው ቤተሰብ አለው፣ የራሱ ህይወት አለው። እናንተ ቀለል አድርጋችሁ የለጠፋችሁት ቪዲዮ እሱ ህይወት ላይ ትልቅ ተጽዕኖ ነው የሚፈጥረው። ስለዚህ ፕሊስ ከእንደዚህ አይነት ተግባሮቻችን እንቆጠብ። በእያንዳንዱ በሰራነው ስራ እንደምንጠየቅበት መዘንጋት የለብንም ሁላችንም። ዋናው ሊሰመርበት የሚገባው እሱ ነው። አሁን ላይ ያለው የላይክ የሼር የፎሎወር ምናምን ብዛት ሊያታለን አይገባም። ሶሻል ሚዲያን ለብዙ ለትልልቅ ጥሩ ነገሮች መጠቀም የምንችል ሰዎች አለን። በእርግጠኝነት አሁን ፊት ለፊት ተቀምጣ እያወራች ያለች ኒቃቢስቷም ፎቶ ተለጥፎ ሊሆን ይችላል። አሁን ይሄ ቪዲዮ በእርግጥ ቫይራል አልወጣም፣ ገና ምንም ያልታየ ቪዲዮ ነው። ግን ነገ ላይ ቫይራል ቢወጣ ፕላስ ደግሞ እንደዚህ አይነት ስራ እየሰራችሁ ላላችሁ ሰዎች የተወሰነ ነገር ማስተላለፍ ስለፈለኩኝ ነው እዚህ ጋር የመጣሁትኝ። ብዙ ነገሮች እያየን ስለሆነ ማለት ነው። እና ወደ ዋናው ሀሳቤ ስመለስ ሶሻል ሚዲያን በጣም ለብዙ ጥሩ ነገሮች የሚጠቀሙ ሰዎችን እናያለን። በጣም ጥሩ ስራ ሀይር ስራዎችን የሚሰሩ ሰዎች አሉ። ከእነሱ ለምንድን ነው ልምድ ማንወስደው? ለምን እንደዚህ ማይሆን ነገር እንሰራለን? ለአሄራችን ለዱንያችን የማይጠቅመን ስራ ለምን እንሰራለን? ለምሳሌ ቲክቶክ ላይ ታችሁ ከሆነ እነ ማስተር አብነት፣ ባላደራው፣ መልእክተኛው ብቻ በጣም ብዙ ቻሪቲ ለሚሳተፉ ሰዎች አሉ። ኦኬ ቻሪቲው ይቅር፣ ትምህርታዊ ጉዳዮችን ማስተላለፍ እንችላለን። ስለ ጤና ሊሆን ይችላል፣ ስለ ሌሎች ጉዳዮች በጣም ብዙ ነገሮች አሉ ጥሩ ነገሮችን ካሰብን። ስለዚህ ለጥሩ ነገሮች እንጠቀመው ሶሻል ሚዲያችንን። ከዚህ ሁላ ነገር ግን ጀርባ ያለ ነው ኦዲየንሶች ነን ብዬ አስባለሁ። ምክንያቱም እያንዳንዱ ቪዲዮ ላይ አይተን ከሆነ መጥፎ የሆነ ሰው ሞተ፣ የሆነ ሰው እንዲተፈጠረ፣ እዛ አካባቢ ጦርነት ተፈጥሯል የሚሉ ቪዲዮዎች ላይ በጣም ብዙ ኮሜንት አለ፣ በጣም ብዙ ላይክ አለ። ከዛ ደግሞ እንደዚህ አይነት ነገር የሚያስተላልፉ አካውንቶች ላይ በጣም ብዙ ሺህ ፎሎወርሶች አሉ። ለምንድን ነው ጥሩ ነገሮች ላይ ያሉ አካውንቶች ላይ ሄደን ፎሎ ማናደርገው? እንደዚህ አይነት ነገሮች እንደዚህ አይነት ሰዎች እንዲስፋፉ እያደረገን ያለ ነው እኛው ራሳችን ነን። ምክንያቱም እስቲ ሁላችሁም እየገባችሁ ዩቲዩብ ላይም ሆነ ቲክቶክ ላይ እየገባችሁ ፎሎ ያደረጋችሁትን ሰብስክራይብ ያደረጋችሁትን ሰው እዩ። ምን አይነት መልእክት ነው የሚያስተላልፈው? እሺ ኒውስ የሚያቀርቡ ሰዎችስ ምን አይነት የተጣራ ንጹህ ኒውስ ነው የሚያቀርቡት? እሱን ራሳችንን ልንፈትሽ ይገባል። ምክንያቱም እኛ ነን ወደ ተሳሳተ መንገድ እየመራናቸው ያለ ነው። እና ዋናው ነጥቡ ምንድን ነው? ኦዲየንሶች የምናየውን ነገር እንምረጥ። እኚህ ሰዎች ወደ ተሳሳተ መንገድ እየመራናቸው ያለ ነው እኛ ነን። መጥፎ ነገር ለተጻፉት ነገሮች ትኩረት አንስጥ።
እኛ ላይክ ሼር ምናምን ባደረግናቸው ቁጥር ከፍ እያሉ እንደዚህ የሰው ህይወት በማመሰቃቀል ከፍ እያለን ነው የምንሄደው። ስለዚህ ሁላችንም ከድርጊታችን እንቆጠብ። ሁላችንም እዚህ ላይ በምናስተላልፈው ነገር ሁሌም ቢሆን እንጠየቅበታለን። ዛሬ ላይ ተደብቀን ፎቶችን ደብቀን ከስር ከስር ኢንፎርሜሽን መስጠትን አይደለም ማየት ያለብን። የሆነ ጊዜ እውነት መውጣቱ አይቀርም እና የዛን ጊዜ ላይ ሁላችንም እንጠየቅበታለን። ሶሻል ሚዲያ ለጥሩ ነገር እንጠቀመው። በጣም ብዙ ሶሻል ሚዲያ ለጥሩ ነገር የሚጠቀሙ ሰዎች አሉና እነሱን በማበረታታት የየበኩላችንን አስተዋጽኦ እናድርግ። ያው እንግዲህ የዛሬ ዋና ቪዲዮ አላማ ሶሻል ሚዲያን ለጥሩ አላማ እንጠቀመው ለማለት ያክል ነው። መጀመሪያ እንግዲህ ያስገባሁላችሁን ቪዲዮ አይታችሁታል። ይህ ቪዲዮ ፍጹም እኔን አይወክልም፣ በፍጹም እኔን አይወክልም። ፎቶዬን አቀነባብሮ የተጠቀሙት ነገር ነው። ስለዚህ ዋናው መልእክቴ ፕሊዝ ሶሻል ሚዲያ ለጥሩ ነገር እንጠቀም፣ ኦዲየንሶችን የምናየውን ነገር እንምረጥ ለማለት ያክል ነው። ቀጣይ በሌላ ቪዲዮ የምመለስ ይሆናል። ኮሜንት ማድረግ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንድሰራ የምትፈልጉትን ነገር በሙላ ኮሜንት ላይ አድርጉልኝ። እንዲሁም ከቪዲዮ ጋር ተያይዞ ያላችሁን ሀሳብ በሙላ ኮሜንት አድርጉልኝ። ቀጣይ በሌላ ቪዲዮ እንገናኛለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።